እናስተልን መሳይ እንደምን አደር ገለታው እንግዲህ የዓለም የምግብ ፕሮግራም ያወጣው መረጃ ነው። ሪፖርተር ጋዜጣ እንደዘገበው ከሆነ 129.2 ሚሊዮን ኢትዮጵያውያን ገቢያቸው ዝቅተኛ እንደሆነና ራስን በምግብ ከማይችሉበት ደረጃ ላይ የሚደርሱበት ሁኔታ ውስጥ እንዳሉ የሚገልጽ ነው። በጣም አስደንጋጭ ሪፖርት ነው። እንግዲህ እነሱ ያወጡት ስታንዳርድ ወይም ደግሞ መለኪያ አለ። አንድ ሰው ዝቅተኛ ገቢ ነው ከሚለውም ራሱ የኢትዮጵያ በጣም ያነሰ ነው። እነሱ በቀን $3 የሚለው በራሱ በድህነት ውስጥ ያለ ሰው የሚያገኘው ገቢ ብለው የሚገልጹት ነው። ዝቅተኛ ገቢ የሚባለው ከዛም ያነሰ ነው። ስለዚህ ወደ ተረጂነት ብቻ ሳይሆን ወደ ከፍተኛ ረሃብ ውስጥ እየገባ ያለ ህዝብ ለመሆኑ በዚህ ሪፖርት መረዳት ይቻላል። ከ193 ሀገራት ኢትዮጵያ በድህነት 180 ላይ እንደምትገኝ ነው ሪፖርቱ ያመላክተው። ይህንን እየሰማን ደግሞ የብልጽግና ባለስልጣናት አዳማና አዲስ አበባ ተሰብስበው ኢትዮጵያ በስኬት ጎዳና ላይ ወጥታለች፣ ብልጽግና ልንጨብጠው ከጫፉ ደርሰናል ብለው መግለጫ ሰጥተዋል። ለማንኛውም የዓለም ምግብ ፕሮግራምን ሪፖርት እንዴት አየው? ሪፖርቱ እንደ ሁልጊዜው በጣም አስደንጋጭ ነው። በጣም የዓለም ምግብ ድርጅት እንግዲህ የሚያሳስበው የምግብ ጉዳይ ነው። ሌሎች ጉዳዮችን አይመለከትም። ብዙ ጊዜ ትምህርት ጉዳይ፣ ጤና ወዘተርፈ ምናምን አይደለም። ሰው ይሄ ስጋው አካሉ እንዳይከሳ እንዳይጎሳቆል መመገብ አለበት። የሚገባውን ካሎሪ ማግኘት አለበት። የሚገባውን ካሎሪ ምግብ ካላገኘ ብታስተምረው ትምህርት አይቀበልም። መቀንጨር ያመጣል። ህፃናቶች መቀንጨር ያመጣሉ። የሰው ልጅም ደግሞ ከተጎሳቆለ ውጤታማም አይሆንም፣ ያማርራል፣ ደስተኛ አይሆንም። ብዙ ነገሮች ናቸው ያሉት። ስለዚህ የዓለም ምግብ ድርጅት እየተከታተለ በመላው ዓለም እርዳታ የሚያስፈልገው ሰው ስንት ነው በየሀገሩ እያለ ያጠናል። ኢትዮጵያ ውስጥ ያለው ቁጥር በጣም አስደንጋጭ ሆኖበታል። እንግዲህ ከ130 ምናምን ሚሊዮን ህዝብ 129.7 ማለት 130 ማለት ነው። ህዝቡ መግዛት አለበት የሆነ ምግብ ለዚህ ህዝብ። ይህንን ህዝብ ለመመገብ ማቀድ አለበት ማለት ነው። እንግዲህ ተመልከት ወደ 4 ምናምን የሚሆን ፐርሰንቱ ብቻ ነው በዓለም ምግብ ድርጅት ውስጥ በኢትዮጵያ ውስጥ ከሚኖረው ህዝብ የማያሳስበው እንጂ ሌላው ህዝብ በሙሉ ያሳስበኛል፣ ትንሽ ምግብ ልደጉመው ይገባል ብሎ እንዲያስብ ነው ያደረገው። እና ይሄ እንግዲህ አጠቃላይ ሀገሪቱን ስናይ በምን ያህል ፍጥነት ድህነት እንዳደገ የሚያሳይ ነው። እና አብይ አህመድ ይሄ ብልጽግና በኋላ እንመጣበታለን አይደለም፣ የዚህ የብልጽግና ፓርቲ ስብሰባ 3 መርሆች አሉን ይላሉ። አንደኛው የአብይ አህመድ ነው የምታውቀው። ይሄ ምንድነው? ፍጥነት፣ ጥራትና መፍጠር የሚሉት ነገር አለ። እና በምን ያህል ፍጥነት ድህነት እያደገ እንደሆነ ተመልከቱ። በምን ያህል ፍጥነት 130 ሚሊዮን የሚሆን ህዝብ አሁን በከባድ ፍጥነት እርዳታ የሚፈልግበት ሁኔታ ላይ ነው ያለው። እንግዲህ በዓለም ላይ የዚህ ባለፈው ያየነው ምንድነው የድህነት ምጣኔ ፖቨርቲ ሬሽዮ የሚባለው ማለት የድህነት ምጣኔ የወርልድ ባንክ እንኳን ወደ 43% አልነበረም ያለው 43.ምናምን% አካባቢ የሚሆነው በ2025 ከድህነት ወለል በታች ብሎ ያሰበው ነበርና ግን ምግብ ድርጅቱ ደግሞ የሚለው ይህን ያህል ህዝብ ምግብ የሚያስፈልገው ሀገር ሆኖ አግኝቼዋለሁ፣ ለዚህ እርዱኝ ነው የሚለው። ይሄን ያህል ብር ያስፈልጋል ነው የሚለውና በአጠቃላይ አሁን የምንበልጠው ሀገር ሁሉ ያለ አይመስለኝም በዚህ ህዝብ ብዛት ድህነት። በመጠኑ ከዓለም አንደኛ ነው ምን ሆነ ይመስለኝ። አጠቃላይ እንግዲህ ይሄ 180 እኛ የወጣ ነው። ሌሎች ጂዲፒያችን ለምሳሌ ከህዝብ ብዛት አንፃር በዛ ስለሚል ለዛ ሊሆን ይችላል እንጂ በዚህ ደረጃ ድህነት የሰረጸበት ማህበረሰብ በዓለም ላይ የለም መሰል የለም። ባለፈውም አንድ ጊዜ ዩናይትድ ኔሽንስ ያወጣው ነበረ ከህንድ ለምሳሌ በፐርሰንቴጅ ከሌሎች ሀገሮች አለ ብንልም ግን በድህነት ብዛት ኢትዮጵያ አንደኛ ናት የሚል ሪፖርት ከዚህ በፊት ወጥቶ ነበር፣ አስታውሳለን። ያን ተወያይተንበታል። ስለዚህ ያንን የሚያጸናና ያለው እና አብይ አህመድ ደግሞ ያው እንግዲህ ይህንን ፍጥነትና ምንድነው የሚሉትን ነገር ጥራት የሚለውን በዛሬ በብልጽግናቸው ውስጥ እንትን ብለውታል። እኔ ኢትዮጵያውያን መሳይ ምንድነው የምንጠብቀው? ድህነት በጣም ስር ሰደደ፣ መውጣት ከባድ ነው። አሁን ትልቁ ችግር
መውጣቱ ከዚህ ድህነት እንደገና ለማውጣት የሚጠይቀን ነገር በጣም ብዙ ነው። በጣም ከባድ ችግር ውስጥ ነው የገባነው መሰለኝ። ገለታው አስገራሚው ነገር እንግዲህ 129.2 ሚሊዮን ይላል። ማን ቀረ ታዲያ ኢትዮጵያ ውስጥ? ምናልባት የቀረው ማን ነው? የቀረው በምን ውስጥ ሊካተት ነው? እንግዲህ ብዛት የኢትዮጵያ ሕዝብ ብዛት ከዚህም የበዘለለ አይመስለኝም። 132 ሚሊዮን ነው የሚባለው እና 3-4 ሚሊዮን ሕዝብ ነው ማለት ነው ከዝቅተኛ ወለል በላይ ገቢ ያገኘ የሚኖረው። እሱም ቤተ መንግስት አካባቢና በዙሪያ ያሉ ሰዎች ቢቆጠሩ ምናልባት የተወሰኑት እዛ ውስጥ ሊሆኑ እንደሚችሉ ይገመታል። በተረፈ ማን ተረፈ? ማን ቀረ እዚህ ወለል ውስጥ ያልገባ? ስለዚህ እንደ ሀገር አለን ማለት አይቻልም። እነዛ ምን በልጣቸው 193 ናቸው፣ እኛ 180 ነን። ምን በልጣቸው ሀገሮች እንዴት ቢሆኑ ነው? እነማን ይሆኑ እኛ በልጠናቸው በዚህን አይነት ቁጥር በ192 ሚሊዮን ከዝቅተኛ ገቢ በታች ህዝባችን በዛ እየተሰቃየ ከዚህም የባሰ የከፋ አለ ማለት ነው። እንደው በጣም አስገራሚ ነገር ነው የምንሰማው። ትክክል ነው መሳይ። አሁን እነ ኒጀር ለምሳሌ የሚጠቀሱት፣ እነ ብሩንዲ፣ እነ ዴሞክራቲክ ሪፐብሊክ ኮንጎ የሚባሉት፣ እነ ደቡብ ሱዳን፣ እነዚህ ሀገሮች እነዚህ ግጭት ያለባቸው ሀገሮች። አሁን ደቡብ ሱዳን ሀብታም ናት። ወርልድ ባንክ ባለፈው የእድገት ፕሮጀክሽኑ ላይ 24% ነው ታድጋለች የተባለችው። ኢትዮጵያ 7% ነው አይደለም? የደቡብ ሱዳን 24% ታድጋለች ነው የተባለችው። ለምን? ነዳጅ ስላላት፣ ሀብት ስላላት ሸጣ በአንድ ጊዜ ይህን ያህል ልታድግ ትችላለች ተብሎ ታስቧል። ግን የመረጋጋት ነገር ስለሌለ ሱዳን ውስጥ ኢንፍሌሽኑም እየጋለበ ነው ያለው እና እነዚህ ሀገሮች ድሆች ናቸው። ከነዚህ ነው እንግዲህ የተወዳደረችው ኢትዮጵያ። እኛ ጋራ ትልቁ ችግር የስታቲስቲክስም ችግር ስላለ መንግስት የሚሰጠው ስታቲስቲክስም በጣም አወናባጅ ስለሆነ በተወሰነ ደረጃ ያንን ለመሞራረድ ነው የሚሞክረው ወርልድ ባንክ አይኤምኤፍ እንደዛ የሚያደርጉትና ከዛ ጋር ተያይዞ የበለጥን ይመስላል። ግን ያልነው ነው ከፍ ሲል መሳይ። በህዝብ ብዛት ግን ይሄንን የሚያክል ህዝብ ድሃ የሆነበት ዓለም የለም። ከድህነት ወለል በታች 129.7 ሚሊዮን ህዝብ ካለን ውስጥ ከ135 ሚሊዮን ህዝብ ውስጥ ይህን ያህል ህዝብ ድሃ ከሆነ የለንም እንደ ሀገር ማለት ነው። የለንም። ምክንያቱም ብዙ ጊዜ ተስፋ የሚኖራቸው ሀገሮች በእድገት ትምህርት ውስጥ ይሄ ትንሽ ድሃው በዛ ቢልብህም ሀብታሙ ትንሽ ካለ የተወሰነ ፐርሰንት ካለ ይስበዋል። ይሄ ትንሽ እያንቆረቆረ ምንድነው የሀብት ክፍፍል ዘዴዎች አሉ። ዌልዝ ትራንስፈር እንዴት እንደሚደረግ አሉ የራሱን የቻለ ሳይንስ። እንደዛ እያደረግህ ይሄ በጣም የወደቀውን ማህበረሰብ ከፍ የምታደርግበት ሁኔታ ይፈጠራል። ኢትዮጵያ ውስጥ አሁን ይሄ 4% የምትለው 3% ራሱ ስንት እንዳለው ሁሉ አናውቅም። ከድህነት ወለል በላይ ከፍ ብሏል ነው የሚባለው። ምናልባት 1% ሊሆን ይችላል፣ በጣም ከፍተኛ ገበያ። ስለዚህ ይሄ ጎትቶም ሊያወጣው አይችልም ማለት ነው 90%። እና እንደ ሀገር የድህነታችን ጥልቀት በጣም ሰፊ ነው መሳይ። ባለፈው ጊዜ አብይ አህመድ ሲናገር ብዙ ሰው መቼም ይሄ ሽታ የሚል አንጥቶ ምንድነው ኢኮኖሚው አይሸታችሁም ወይ እድገት አይሸታችሁም ወይ እያለ ሲል በጣም ብዙ ውይይቶችን አዳምጥ ነበርና ሽታ እንዴት መስፈርት ሊሆን ይችላል የሚሉ ወደ ወንድሞች እውነታቸው ነው። በኢኮኖሚክስ ውስጥ ምንም እንትን የለውም፣ ፎርሙላ የለውም።